የትሁቴ ትልቁ ድካምና ስቃይ በመጨረሻም ተሳካና አለሜን ወደ አባባ ቤት ይዛ ካስጠፋች በኋላ ናቲ ደግሞ ደወለችለትና ሰተት ብሎ እናቱን ሲያገኛት በደስታ ተላቀሱ። አባባ እጅግ በጣም ተገረመና የትሁትና የአለሜን ፍቅር ሲያይ ትሁቴን አቶ ገዛኸኝ ከባድ ችግር ውስጥ እንደሚያስገባት እጅግ በጣም በፍርሃቻ ይገኛል። ናቲ ከቤቲ ጋር አቶ ገዙ ክፍል ገብቶ ሲማግጡና ሲባልጉ ድምጽ ሲሰማ እየበረረ ወደ ሽንት ቤት ገብቶ ስሚ አንቺ፣ እኔ ናቲ ማን እንደሆነ አታቂም፣ ለእናቴ ስል አደለም አንቺን የገዛ አባቴን አጠፋዋለሁ ሲል የመጨረሻ ማስጠንቀቂያ ሰጣት። ቤቲም ደግሞ ሲጥ አድርጎ ሲያፋጥጣትና እናቱ እዛ ቤት እንደሆነች በድጋሜ ካመነ በኋላ አንገቷን ሲጥ አድርጎ ሊደፋ ሲል ትሁቴ እየበረረች መጣችና የተፈጠረውን ነገር በሙሉ ስትጠይቃቸው ቆይ እናንተ ተያይዛችሁ መጋደል ነው እንደምትፈልጉት? ምን አይነት ጨዋታና ቀልድ ነው? ናቲ ቤቲ ብታሳስትህ አንተ እናትህን ለማግኘት በእንደዚህ አይነት መልኩ ነው እንደምትጠቀመው? ይሄን ያክል ነው እንዴ አንተ ተስፋ? አይደለም ይሄንን ያክል ብዙ ነገር ነበር ካንተ የምጠብቀው ብላ ቤቲንና ናቲን ከገለገለቻቸው በኋላ ቤቲ ደግሞ ወደ አቶ ገዙ ጋር ደወለችና እቤት ና ቶሎ በፍጥነት እፈልግሃለሁ ብላ ስትለው እሱም ሳይመጣ ጸጥ ብሏት ቀረ ማለት ነው። ትሁቴም እንግዲህ አለምዬን ከዛ ከቤት ማውጣት እንዳለባት ከወሰነች በኋላ ወደ አባባ ዘንድ ደወለችና አባዬ እባክህ ላገኝ እፈልጋለሁ፣ ዛሬ ከምለው በላይ በጣም ታስፈልገኛለህ ብላ አለችው። ምንድን ነው የሚያስፈልግሽ የኔ ልጅ? የተፈጠረ ነገር አለ እንዴ ብሎ ሲላት አሁን አባዬ አንተ ብቻ በቶሎናና እየሆነ ያለውን ነገር ላስረዳ አለችው። ችግር የለውም የኔ ልጅ፣ እኔ ያለሽበት ቦታ ላይ ልመጣ እችላለሁ፣ ከዛ እውነታውን እንነጋገራለን ብሎ አላት ማለት ነው። ትሁቴም ወደ አባባ ዘንድ ጉዞዋን አደረገችና አባዬ እቤት አንዳንድ ነገር እየሰራሁኝ ሁሉንም ላጫውት፣ በጣም ከምትለው በላይ ልቤ ደምቷል። እዛ ቤት የተፈጠረው ነገር ብነግርህ በጣም አሳሳቢና ከባድ ነገር ነው ብላ አለችው። ከዛ እባክሽን ልጅ የማይሆን ነገር ነግረሽኝ ልቤ እንዳያዝንብሽ፣ እኔ በጣም ለልጅሽ ስል እንዲሁም ደግሞ አንቺ በምንም አይነት ሁኔታ ፈተና እንድትገቢ ስለማልፈልግ እውነታውን ልንገርሽና ልጅሽን አስበልጠሻል፣ ልጅሽን አስበልጪ፣ አሁንም ቢሆን ለልጅሽ ሁኝ ነው እያልኩሻለሁት። ትሁቴ በምንም አይነት ሁኔታ አንቺ ችግርና ፈተና ውስጥ ገብተሽ ማየት አልፈልግም ብሎ አላት። እሷም እጅጉን አዘነችና ወደ አባባ ቤት ሄዳ ቤቱን ታጸዳችለትና ቤቱን ካዘጋጀችለት በኋላ አባዬ እውነቱን ስነግርህ አለሜ በህይወት እና በሞት መካከል ናት፣ እሷ ደግሞ አንድ ነገር ሁና ማየት በፍጹም አልፈልግም ብላ አለችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አድርጌ አመሰግናለሁኝ። ትሁቴ በጣም በሚያሳዝንና በሚገርም ሁኔታ ለአለሜ ስትል ብዙ ዋጋና መስዋዕትነት እየከፈለች ትገኛለች። ትሁት ያደረገችውን ዋጋና የከፈለችውን መስዋዕትነት ማንም አልከፈለ። አቶ ገዜ የገዛ የልጁን እናትና የራሱን ሚስት ከዶክተር ጋር ደውሎ ለአንዴና ለመጨረሻ ጊዜ አለሜን ጸጥ የሚያደርግ መድኃኒት እንድትወጋት ኃላፊነቱን እኔ ወስዳለሁ፣ ገንዘቡን ብቻ ምንም ነገር አታስብ፣ እኔ ያልኩህን ነገር አድርግ ብሎ አውርቶ ከጨረሰ በኋላ ለቤቲ ደወለላትና ቤቲ ደግሞ እንዴ ምን ሆነሃል? እኔ የሆንኩት ነገር አይታይህም እንዴ? ምን አይነት አረመኔና ከባድ ሰው ነህ? ቢያንስ ሚስትህ አይደለሁ እንዴ?
ፊትሽ ምን ሆኗል ብለህ አትጠይቀኝም እንዴ ብላ አበደች። ስሚ ሴትዮ፣ እኔ እንዳንቺ ስራ ፈት አይደለሁም፣ ብዙ ስራ የሚበዛብኝ ሰው ነኝ። የሆንሽውን ነገር በቀጥታ መናገር ትችያለሽ ብሎ ሲላት፣ አይ እንዳንተ አይነትማ ራስ ወዳድና ገንዘብ የሚወድ ሰው በፍጹም አይቻላቅም። ያንተ እኮ በጣም የተለየ ነው እያለች አለችው። ለመሳደብ ነው እንዲህ የመጣሽው? እስኪው ፊቴን። ታዲያ ምን ሆነሽ ነው? ከበር ጋር ተጋጭቼ ብላለች። እንግዲህ ናቴም መቶኝ ነው አላለችም። አለምዬን ገባችና ስሚ ዛሬ የመጨረሻ ቀንሽ ነው፣ ልሰናበትሽ ነው የመጣሁት ብላ ስትላት፣ ቆይ ደግሞ ምን ልታደርጉኝ ነው? ምን ቀረ እያለች መከራከርና ከነሱ ጋር መፋጠጥ ጀመረች። አይ እኛ ምንም ነገር አልቀረንም፣ ዛሬ ግን እንደፈለሽ አየር መተንፈስ ትችያለሽ፣ እንደፈለግሽ መሆን ትችያለሽ ብላለቻት። ፈጣሪ ሆይ ግን ለምንድን ነው እንደዚህ የምታሰቃዩን? እኔ ምን አድርጊያቸው ነው እያላይ ብትለምናትም እውነታውን መናገርም አልፈለገችም ማለት ነው። መጨረሻ ላይ በሚያሳዝንና በሚገርም ሁኔታ አለምዬም ተስፋ እንደቆረጠችና ዛሬ መሞቻዋ ሰዓት እንደሆነ ለትሁቴ ስትነግራት ወደ አባባ ዘንድ መልሳ እንትናለችና አባዬ አይኔ እያየ እሷ ስትሞት በፍጹም ማየት አልፈልግም። ከቻልክ በቃ የመጨረሻ እንድትተባበረኝ እፈልጋለሁ ብላ አለችው። ችግር የለውም የኔ ልጅ ነይና ሁሉንም ነገር እንመካከርበታለን አላት። እሺ አለችና ሰተት ብላ ትሁቴም ተመልሳ ስትሄድ የተፈጠረውን ነገር በድጋሚ ያስረዳችው። በቃ አንቺ ወደ ስራሽ ተመለሽ፣ ምንም እንዳላደረግሽ እና ምንም ነገር እንዳልሰራሽ ለማሳመን ሞክሪ። ትሁት ያለሽባቸው ሰዎች በጣም ከባድና አደገኛ ሰዎች ናቸው። የሆነ ነገር ቢያደርጉሽ ተጠያቂነት የለኝም። ስለዚህ በዛም ብለሽ በዚህም ብለሽ አንቺ ይሄን ነገር ማሳመንና ይሄን ነገር እንድረዱሽ ከፈለግሽ በቃ እንደምንም ማስወጫት እኔ እቀበላታለሁ ብሎ ሲፈቅድላት በጣም ደስ አላትና አባባን ሂዳ እቅፍና ጥምጥም አደረገችው። እሱም ደግሞ የኔ ልጅ ቆይ ምንድን ነው እንደዚህ ይሆንሻለሽው? ያሳሰበሽና ያጨናነቀሽን ነገር ማወቅ እችላለሁ? አለምዬን ከዛ ከቤት እንደማስወጣት ምንም መደሰት ምንም መታደል የሚባል ነገር የለም። ይሄ ነገር ከሆነ እኔ የዘላለማዊ ጥያቄ ይመለስልኛል ብላ አለችው ማለት ነው። አቶ ጊዜ እንግዲህ መኝታ ክፍል ገብቶ ቤቲን ሲያት፣ ናቲም ወደ ሽንት ቤት ገብቶ ራሱን እንትን ስላለ መጨረሻ ላይ በቀኑ ምን ሆነሽ ነው የተኛሽው ብሎ ሲላት፣ እንዴ መተኛት አልችልም እንዴ? ራሱማ በቤትሽ መብትሽ ነው፣ ግን የተፈጠረ ነገር ካለ ተናገሪ፣ እኔ ፍላሽ ልወስድ ነው የመጣሁት ብሎ ፍላሹን ከዛ ክፍል ላይ ሲወስድ ደንግጣ ቀረች ማለት ነው። ትሁቴ ካሁን እውነታውን አወቀው እንዴ ብላ በጣም ተጨንቃ ባለ ሰዓት አቶ ገዛኸኝም ትሁት ግን ዛሬ ሰላም ነሽ? የተፈጠረና የሆንሽው ነገር አለ እንዴ ብሎ ደጋግሞ ሲጠይቃት ምንም የተፈጠረና የሆነው ነገር እንደሌለች ስትነግረው በቃ ይሄማ ከሆነ እጅጉን በጣም ደስ የሚል ታሪክ ነው የተሰራው። አሁን በዛም ብለን በዚህም ብለን ይችን ሚስኪን ነጻ ካወጣናት ደስተኛ እንሆናለን እያሉ ማውራት ጀመሩ። ትሁቴ ወደ አባባ ዘንድ ጉዞዋን ስታረግ ቤት የተከተለቻትና ስሚ ወዴት እየሄድሽ ነው ብላ ስትላት፣ አይ እኔም እዚሁ ንፋስ ምናምን ልቀበል፣ እኔም ወደዛ ነው የምሄደው አለችና የቤቲ ተንኮልና ክፋት በጣም አደገኛ ስለሆነ ተመለሰችና ቤቲ ናቲንና ትሁቴን ስታያቸው ተኔ እየተደበቁም ይቀጣጠራሉ። የዚህ የቤት ጉድ ማለቂያ የለውም። እሷ አጎቴ ጋር ልሄድ ነው እያለች በቃ አሁን በአጋጣሚ ነው ስትል እኮ አታፍርም አለችና ትሁቴም ደግሞ ናቲ በጣም እንደምወድሽ እንደማከብርሽ ታውቂያለሽ፣ በቃ ለተፈጠሩት ነገሮች ይቅር በይኝ እያለ መለማመጥ ጀመረ። ትሁቴም ደግሞ ናቲ እንዳንተ አይነት አስቀያሚና ከባድ ሰው በፍጹም አይቼም አላቅም፣
እኔ እናንተ ምንም አይነት ግንኙነት የለንም። ካሁን በኋላ አጠገቤ እንዳትደርስ። እኔ ለእናትህ መስዋዕትነትና ዋጋ የምከፍለው አንተ እንድታፈቅረኝ እንድትወደኝ ብዬ አይደለም። በጣም አከብርህ ነበር፣ በጣም እንትንልህ ነበር፣ ግን ካሁን በኋላ በፍጹም ብላ አለችው። እሱም እዛው እየተቃጠለና እየተናደደ ቆይታውን ካደረገ በኋላ ትሁቴም ወደ ቤቷ ተመለሰች። ቤቲ ደግሞ ስላየቻቸው ስሚ አንቺ የማትረቢ ጭራሽ ዛሬም ፊት ለፊት ተገናኛችሁ፣ ቆማችሁ ስታወሩ እያየኋችሁ ነበር። ቤቲ እየተከታተልሽ ነው እንዴ? እኔ በአጋጣሚ እንጂ ያገኘሁት ናቴን በፍጹም ማገኘትም ፈልጌም አይደለም የወጣሁት። ሲጀመር እኮ ከቤት መውጣት አልፈልግም ብዬሽ ነበር። በግድ አስገድደሽኝ ይዘሽኝ የወጣሽው አንቺ ነሽ። ስለዚህ ለሚፈጠረው ሁላ ለምንድን ነው እኔን ተጠያቂ የምታደርጊው ብላ ስትላት፣ እሺ በቃ ዛሬ ሁሉም ነገር ያበቃል፣ የዚህ ቤት ድራማ ይፈጸማል ብላ አለቻት። ምን ልታደርግ አስባ ነው ይች ቀውስ? ጭራሽ አሁን አለምዬ ላይ ሌላ ችግር ሊፈጥሩባት ይሆን እንዴ? የሆነ ነገር ማድረግ አለብኝ አለች። ወደ አለሜ ክፍል ስትገባ ትሁቴ ደግሞ የተፈጠረውን ነገር በሙሉ ስትነግራት፣ በቃ አለሜ ዛሬ ይሄን ልብስ ልበሽና አባዬ ጋር ትሆኛለሽ፣ እዛ ማምለጥ አለብሽ። አይኔ እያየ አንቺ እንድትሞች አልፈልግም፣ ችግርም ውስጥ እንድትገቢም አልፈልግም። ከዛ አንቺ ደግሞ በሆነ ምክንያት አላየሁም አልሰማንም ብለን ይሄን ነገር መሸምጠጥ ነው ያለብኝ እንጂ እኔን የችግሩ ተካፋይ ማንም እንዳደርገኝ አልፈልግም። አሁን እሺ በይኝና ቀጥታ መሄድ ያለብን ወደ አባዬ ቤት ነው አለችና አለባበሰቻትና ትሁቴ ተደብቃ አለሜን ይዛ ወጥታ ወደ አባባ ቤት ስትሮጥ፣ ገዜ ደግሞ ከቢሮ ወጥቶ ፊት ለፊት ተገጣጠሙ። አለሜ ወደ ትልቅ እንትን ላይ ተደብቃ ራሷን እንትን ለማለት ሞከረች። ትሁቴም ደግሞ ገዜን ገና ስታየው ደንግጣ ራሷን መቆጣጠር አቅቷታል ማለት ነው። በጣም ነው የሚገርመው የሚያሳዝነው። መጨረሻ ላይ ምን ይፈጠር ይሆን የሚለውን በጉጉት ለማየት ቸኩለናል ማለት ነው። ናቲ እጅግ በጣም ሲበዛ ራስ ወዳድ ከመሆኑ የተነሳ የፈለገውን ነገር ከቤቲ ጋር እያደረገ መጨረሻ ላይ ትሁቴን ይቅርታ እያለ ይለማመጣል። እሱም ደግሞ በጣም ስለተናደደችበት አንተን በፍጹም አልፈልግህም፣ በቃ አታጠገቤ ላይ አልፈልግም ብላ ነው ጀግና ያሰናበተችው ማለት ነው። ስትፈልግ እየተጋደምክ ስትፈልግ ቆሻሻ ነገር እየሰራ ትሁቴ እንዴት እንደምወድሽ ብታቂ ብለህ ሌላ ነገር አትቀጣጥልብኝ፣ ይሄ እኮ ለእናቴ የከፈልኩት መስዋዕትነት ነው ብሎ አላት። ብዙ መስዋዕትነት የሚከፈል አለ፣ በእንደዚህ አይነት ቆሻሻ ስራ አይደለም ብላ ልክ ልኩን ነገረችው። ውድ የተከበራችሁ የደሰው አርግ ቤተሰቦች ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።